የሻምበል ዘጋቢ ፊልም። የአረንጓዴው ሳሎን እልቂት። ያን ሰሞን ኃይለኛ ንፋስ ይነፍስ ነበር። አዲስ አበቤው ያለ ወትሮ የሚነፍሰው ንፋስ ምን ይዞ ይመጣ ይሆን ብሎ እርስ በርሱ ይወያይ ነበር። ግርማዊ ቀዳማዊ ኃይለ ሥላሴ ንጉሠ ነገሥት ዘኢትዮጵያ ሀገር ውስጥ አልነበሩም። በኢትዮጵያ የሥርዓት ለውጥ ለማምጣት ብዙዎች ከፍተኛ ፍላጎት ነበራቸው። ጥቂቶች ደግሞ በሕዝቡ ላይ የነገሰውን ድህነትና ድንቁርና ለማስወገድ ወቅቱ አሁን ነው ሲሉ ተንቀሳቀሱ። ይህ ከዛሬ 60 ዓመት በፊት የተካሄደውና የታህሳሱ ግርግር በመባል የሚታወቀው የመፈንቅለ መንግስት እንቅስቃሴ ነው። የመፈንቅለ መንግስቱ መሪዎች ዕጣ ፈንታ ምን ሆነ? በእርግጥ ይህ መፈንቅለ መንግስት ቢሳካ አሁን ያለው የአገራችን የፖለቲካ እውነታ ይቀየር ነበር? ብዙዎች የታህሳሱን መፈንቅለ መንግስት የሞከሩት ዋና ዋና ተዋናያን ለንጉሠ ነገሥቱ ስልጣን ስጋቶች እንደነበሩ፣ መቼ እንደሚሞክሩ አይታወቅ እንጂ መንግስት ለመገልበጥ ሲያሴሩ እንደነበር ንጉሠ ነገሥቱ ጭምር ያውቁ ነበር በማለት ይከራከራሉ። ሚያዝያ 22 ቀን 1952 የንጉሠ ነገሥቱ የክብር ዘበኛ ሰራዊት በሱሉልታ ሰዓታት የፈጀ የጦር ልምምድና ትርኢት አድርጎ ነበር። ለንጉሠ ነገሥቱ ቅርብ የሆኑት አቶ መኮንን ሀብተወልድ የጦር ልምምዱ ብርጋዴር ጄኔራል መንግሥቱ ነዋይ፣ የብርጋዴር ጄኔራል ጽጌ ዲቡ፣ የኮሎኔል ወርቅነህ ገበየሁ ጥምረትና መናበብ በጊዜ እርምጃ ሊወሰድበት ይገባል እስከ ማለት አድርሷቸው ነበር። ንጉሠ ነገሥቱ ከተለያዩ ወገኖች የሚቀርብላቸውን ጥርጣሬና ስጋት ሰምተው እንዳልሰሙ በመሆን የንጉሠ ነገሥቱ መንግሥት ወደ ተለያዩ አገራት ሄደው ተምረው ወደ አገራቸው በሚመለሱ የተማሩ ወጣት ኢትዮጵያውያን በመመደብ መንግሥታቸውን ማጠናከራቸውን ቀጥለውበት ነበር። ጀነራል መንግሥቱ ነዋይ የሆለታ የጦር ትምህርት ቤት ምሩቅና የመቶ አለቃ ማዕረግ በነበራቸው ጊዜ በማይጨው ጦርነት ላይ ተፋልመዋል። ንጉሠ ነገሥቱ በስደት ወደ አውሮፓ ሲያቀኑ መንግሥቱ ነዋይ ከጓደኞቻቸው ጋር ወደ ወለጋ በማምራት ጥቁር አንበሳ ጦርን አቋቁመው በጸረ ፋሽስት ትግል ተሳትፈዋል። ኢጣሊያ ኢትዮጵያን በወረረችበት ጊዜ እሳቸው ወደ ጅቡቲ ተሰደዱ። አፄ ኃይለ ሥላሴ በጌዲዮን ጦር ድጋፍ በድል አድራጊነት ከሱዳን ወደ አገራቸው ሲገቡ በእርሳቸው የሚታዘዘው የኢትዮጵያ ጦር አባል ነበሩ። ከነጻነት በኋላ የንጉሠ ነገሥቱ የክብር ዘበኛ ሰራዊት ተብሎ የተቋቋመው ጦር አባል ሆነው በአጭር ጊዜ ውስጥ ነው የከፍተኛ አመራር መኮንን ለመሆን የቻሉት። የንጉሠ ነገሥቱ ልዩ አጃቢ በመሆንም ከ1947 ጀምሮ ለ6 ዓመታት አገልግለዋል። ብርጋዴር ጄኔራል መንግሥቱ ነዋይ መፈንቅለ መንግሥቱን ለማካሄድ የወሰኑበትን ምክንያት ሲገልጹ ከ1947 ጀምሮ በየጊዜው ግርማዊነታቸውን እየተከተልኩ በየጠቅላይ ግዛቶቹ ስዘዋወር ለግርማዊነታቸው የሚቀርቡት አቤቱታዎች ያለ አግባብ ታሰርን፣ ፍርድ ጎደለብን፣ ርስታችንን ተነጠቀን የሚለውንና በአጠቃላይ የምሰማው በአዋጁ ላይ የሚወጣው በሥራ ላይ ባለመዋሉ በሕዝብ ላይ የሚደርሰው ችግር ያሳስበኝ ነበር። ስለዚህም የንጉሠ ነገሥቱን መንግሥት ለመለወጥ ወሰንኩ ብለዋል። ታናሽ ወንድማቸው ግርማሜ ነዋይ በተፈሪ መኮንንና በኮተቤ ቀዳማዊ ኃይለ ሥላሴ ትምህርት ቤት የአንደኛና የሁለተኛ ደረጃ ትምህርቱን ተከታትሎ ለከፍተኛ ትምህርት ወደ አሜሪካ ተጓዘ። በአሜሪካ የኢትዮጵያ ተማሪዎች ማኅበርን አቋቁሞ በፕሬዝዳንትነትም ተመርጦ ያገለግል ነበር። የፖለቲካ ሳይንስና ሕግ ትምህርት በማስተርስ ዲግሪ ከተመረቀ በኋላ ወደ አገሩ ተመለሰ።
አምበል ዘጋቢ ፊልም የአገር ግዛት ሚኒስትር ልዩ ጸሐፊ ሆኖ ተመደበ። በመቀጠልም በወላይታና በኦጋዴን አውራጃ ገዢ ሆኖ ተሾመ። የሥርዓት ለውጥና የመንግሥት አስተዳደርን ማሻሻል ግድ ነው የሚል ጽኑ አቋም ነበረው። በኢትዮ ሶማሌ በኦጋዴን ግዛት ሕዝቡን ተጠቃሚ ያደረጉ ፕሮጀክቶችን ነድፎ ሕዝቡ የራሱን አስተዋጽኦ የሚያደርግበት አስተዳደራዊ መዋቅሮች በመዘርጋት ከፍተኛ ሕዝባዊ ተቀባይነት ያገኘው ግርማሜ ነዋይ ሥራውን ለማካሄድ የሚያስፈልገውን በጀትና ቁሳቁስ ለመጠየቅ ከጅጅጋ ወደ አዲስ አበባ በመምጣት ደጅ ጥናት ላይ ነበር። ከሁለቱ ወንድማማቾች በተጨማሪ በመፈንቅለ መንግሥቱ ሙከራ ዋና ተዋናዮች ከነበሩት ውስጥ የንጉሠ ነገሥቱ መንግሥት የፖሊስ ሰራዊት ዋና አዛዥ ብርጌዴር ጀነራል ጽጌ ዲቡ፣ የንጉሠ ነገሥቱ ልዩ ካቢኔ ኃላፊ ሌተና ኮሎኔል ወርቅነህ ገበየሁ እንደሆኑ ይነገራል። ምንም እንኳን መፈንቅለ መንግሥቱን ለማካሄድ ተዘጋጅተውበት ለወራት የፈጀ ዕቅድና ዝግጅት እንዳልነበራቸውና ብርጋዴር ጀነራል መንግሥቱ ነዋይ በሚያዙት ጦር በመመካት ያስጀመሩት እንቅስቃሴ እንደነበር ብዙዎች ይስማሙበታል። ታኅሳስ 4 ቀን 1953 ከብርጋዴር ጀነራል ጽጌ ዲቡ ጋር በፖሊስ ሰራዊት ዋና መስሪያ ቤት እስከ ምሽቱ 1 ሰዓት የቆዩት ብርጋዴር ጀነራል መንግሥቱ ነዋይ ወደ መስሪያ ቤታቸው የክብር ዘበኛ ጠቅላይ መምሪያ በመሄድ ሊያደርጉት ሲያስቡት የነበረውን መንግስትን የመገልበጥ ዕቅድ ለመፈጸም በመቁረጥ ሾፌራቸውንና አንድ የበታች ሹም የቶምሰን አውቶማቲክ ካርባይንና ኤም1 መሳሪያዎችን ከነበቂ ጥይቶቻቸው በስሪ ኳርተር መኪና ጭነው እንዲያመጡ አዘዙ። ከዚያም ወደ ፖሊስ ጠቅላይ መምሪያ በመሄድ ጀነራል ጽጌ ዲቡን ወደ እኔ ቤት እንሂድ ብለው በማግባባት ጀነራል ጽጌ ዲቡ የራሳቸውን መኪና እያሽከረከሩ ወደ ክቡር ዘበኛ ጠቅላይ መምሪያ ተያይዘው አመሩ። እንደደረሱ ጀነራል ጽጌ ዲቡን እንዲቀመጡ ጋብዘው መንግስቱን ለመለወጥ ተነስቻለሁ። ይህንንም ለማድረግ በመጀመሪያ አልጋ ወራሹን መያዝ ስለሚያስፈልግ አንተ እዚህ ቆይ፣ ሽጉጥን ስጠኝ አሏቸው። መንግስቱ የልብ ጓደኛቸው ጽጌ ዲቡን ትጥቅ ማስፈታታቸው በፈራሁ ተቀጣ የለብኝም እንደሚባለው ሆኖ እንጂ አንተን መጠርጠር አይደለም፣ ስመለስ ሽጉጡን መልስልሃለሁ ብለው ሽጉጣቸውን ተቀበሏቸው። ቀጣዩን እርምጃ ለመውሰድ በአስቸኳይ እንዲሰባሰቡ ያዘዟቸው የክብር ዘበኛ መኮንኖች የጦር መሳሪያዎቻቸውን ታጥቀው የብረት ቆብ ደፍተው መመሪያ ለመቀበል ተሰብስበው እንዳለ ታናሽ ወንድማቸው ግርማሜ ነዋይ እንደ ወትሮ ወደ ቤት ይዟቸው ለመሄድ ቢሮአቸው መጥቶ ነበር። በኮሪደሩ ላይ የጦር መሳሪያቸውን በሚገባ የታጠቁ በተጠንቀቅ ላይ ያሉ ወታደሮችን በማየቱ ምን እየተካሄደ እንደሆነ ጠየቋቸው። ብርጋዴር ጀነራል መንግሥቱ ነዋይም መንግሥት ለመገልበጥ ወስኛለሁ፣ አልጋ ወራሹን ይዤ ለመምጣት ወደ እቴጌ ቪላ ልሄድ ነው ሲሉ መለሱላቸው። ግርማሜ ነዋይ ምንም አስተያየት ሳይሰጥ ወንድሙን ተከትሎ ወደ እቴጌ ቪላ አመሩ። ወደ 10 የሚጠጉ የክብር ዘበኛ መኮንኖች ያስከተሉት ብርጋዴር ጀነራል መንግሥቱ ነዋይ መኮንኖቹ በከፊል ወደ ግቢው ዘልቀው በዛፍ ጥላ ስር ተከልለው እንዲቆዩ፣ ገሚሶቹ ደግሞ ከአጥር ውጭ እንዲጠብቁ አዘው ብቻቸውን ወደ ቪላው ገቡ። በቪላው አባቴ ሐናን ወይም አባ ሐናን አስጠርተው አልጋ ወራሽ ጋር እንዲያስገቧቸው ጠየቋቸው። አባ ሐና ለምንድን ነው መገናኘት የፈለግከው? ምን ፈልገህ ነው ሲሉ ጠየቋቸው። እሳቸውም የክብር ዘበኛና ጦር ሰራዊት አልፎ አልፎ መንፈሱ ተበላሽቷል፣
ያለው ነገር የማያስደስትና የሚያሰጋ ሆኖብኝ ነው አሏቸው። አባሃና በሰሙት ወሬ ተደናግጠው ጠብቀኝ ብለዋቸው ወደ ውስጥ ገብተው ልዑል አልጋ ወራሽንና ራስ አንዳርጋቸው መሳይን ጠርተው ሦስቱም አንድ ክፍል ሆነው ጀነራል መንግሥቱን አስጠርተው ጉዳዩን ያስረዷቸው ዘንድ ጠየቁ። አምበል ዘጋቢ ፊልም። ጀነራል መንግሥቱም ለአባሃና የነገሯቸውን ነገሯቸው። ሁሉም ምን ማድረግ አለብን እያሉ ሐሳብ ሲለዋወጡ ከቆዩ በኋላ ራስ አንዳርጋቸው መሳይ ስለ ጉዳዩ ለመምከር ክቡር ራስ አበበ አረጋይ፣ ክቡር አቶ መኮንን ሀብተወልድ፣ ክቡር አፈ ንጉሥ እሸቴ ገዳ፣ ክቡር ሜጀር ጀነራል መረድ መንገሻ፣ ሜጀር ጀነራል ከበደ ገብሬ መምጣት ይኖርባቸዋል አሉ። በሐሳቡ ሁሉም ተስማሙ። ክፍል ውስጥ ያለውን ስልክ አንስተው ለሁሉም ጥሪ ያደርጉ ጀመር። ይህ ድርጊት እየተከናወነ እያለ ብርጋዴር ጀነራል መንግሥቱ ንዋይ ወጣ ብለው ከአጥር ግቢው ውጭ እንዲጠብቁ ካዘዟቸው መኮንኖች አንዱን ጠርተው ስማቸውን በመዘርዘር ሲመጡ እያያችሁ ወደኛ መኪና ውስጥ አስገቧቸው ሲሉ ትዕዛዝ ሰጥተው ወደ ቪላው ተመለሱ። በዜናው የተጨነቁት ራስ አንዳርጋቸው መሳይ የጠሯቸው ሰዎች ምነው ዘገዩ ብለው ለማየት ወደ ውጭ ሲወጡ በአትክልት ውስጥ ተከልለው ይጠባበቁ የነበሩ መኮንኖች ያዟቸው። ብርጋዴር ጀነራል መንግሥቱ ንዋይ ወደ ቪላው በመዝለቅ ከአልጋ ወራሽ ጋር ለመውጣት ወደ ውጭ ሲያመሩ አባሃና ጅማ ወደ ገነተ ልዑል ቤተ መንግሥት እሄዳለሁ ብለው ሲወጡ አገኟቸውና አብረዋቸው ውጭ ድረስ በመሄድ ተይዘው በመኪና ውስጥ እንዲቆዩ አዘዙ። ልዑል አልጋ ወራሹ ካባቸውን ለብሰው ከነበሩበት ክፍል ሲወጡ ከቤቱ በር ላይ ቆመው ጠበቋቸውና መኪና ውስጥ አስገብተዋቸው ጦር መሳሪያ በታጠቁ መኮንኖች ታጅበው ግርማሜ ነዋይ መኪናዋን እያሽከረከሩ ከግቢው ወጡ። ሌሎች መኳንንት የታገቱባቸው መኪናዎችም ተከታትለው ወደ ክቡር ዘበኛ ጠቅላይ መምሪያ ተጓዙ። በጠቅላይ መምሪያው እንደደረሱ በጓሮ በኩል መኪናውን አቁመው ልዑል አልጋ ወራሽን በማስቀደም ሌሎችን መኳንንቶች በወታደሮቹ አሳጅበው ወደ ሦስተኛው ፎቅ ተወሰዱ። መኮንን ሀብተወልድ፣ ራስ አበበ አረጋይ፣ አንዳርጋቸው መሳይ፣ አባሃና አፈ ንጉሥ እሸቴ ገዳ፣ አልጋ ወራሽ አስፋ ወሰን ሁሉንም በሦስተኛ ፎቅ ባሉ ቢሮዎች ለየብቻ እንዲቀመጡ ተደርጎ መተላለፊያው በወታደሮች ይጠበቅ ጀመር። በጥበቃ ላይ የነበሩት ጀነራል ጽጌ ዲቡ ጥበቃው ተነስቶላቸው ከብርጋዴር ጀነራል መንግሥቱ ንዋይ ጋር ሆነው እንዳለ ሌተና ኮሎኔል ወርቅነህ ገበየሁ መጡ። ብርጋዴር ጀነራል መንግሥቱ ንዋይ መንግሥት ለመገልበጥ እየሠራሁ ነው ሲሉ አሳወቋቸው። በብዙዎች ዘንድ እስከ ዛሬ ድረስ ምላሽ ባላገኘ መልኩ ሌተና ኮሎኔል ወርቅነህ ገበየሁ ምንም የመቃወም ሁኔታ ሳያሳዩ ጀነራሉን ተባበሯቸው። ጀነራል ጽጌ ዲቡ፣ ኮሎኔል ወርቅነህ ገበየሁና ጀነራል መንግሥቱ ንዋይ በመሆን ሬዲዮ ጣቢያ፣ ጠቅላይ ግምጃ ቤት፣ የኢትዮጵያ ባንክ፣ ቴሌኮሙኒኬሽን እንዲሁም የደብረ ብርሃን መንገድና ንፋስ ስልክ ብረት ለበስ ካሚዮን በያዙ ወታደሮች እንዲጠበቅና የስልክ መስመሮች ከአገልግሎት ውጭ እንዲሆኑ ትዕዛዝ ለክቡር ዘበኛ ወታደሮች ተሰጠ። ታኅሳስ 5 ቀን 1953 ረቡዕ ጠዋት ልዑል አልጋ ወራሽ ለሕዝብ የሚገለጽ አዋጅ መናገር ስላለባቸው በሌተና ኮሎኔል ወርቅነህ ገበየሁ ሰብሳቢነት ግርማሜ ነዋይና አቶ ጌታቸው በቀለ አዋጁን አዘጋጁ። አዋጁን ልዑል አልጋ ወራሽ ቀርቦላቸው በፈቃደኝነት እንዲያነቡ፣ ፈቃደኛ ካልሆኑ ግን ለማስገደድ ታስቦ ነበር። አልጋ ወራሹ በፈቃደኝነት አነበቡ። ድምፃቸው በቴፕ ሬከርደር ተቀረጸ። በጊዜው
የቴሌኮሙኒኬሽን የጋዜጣና የማስታወቂያ ሚኒስቴር መስሪያ ቤት በሚኒስትሩ ካልታዘዝን አናስተላልፍም ስላሉ ሚኒስትሩ አቶ አምደ ሚካኤል ደሳለኝ ተፈልገው ወደ ክቡር ዘበኛ ጠቅላይ መምሪያ መጡ። ጀነራል መንግስቱ ንዋይ አዋጁን ለማሰራጨት ትዕዛዝ እንዲሰጡ አቶ አምደ ሚካኤልን አዘዙ። አቶ አምደ ሚካኤልም ልዑል አልጋ ወራሽ ይዘዙኝ ሲል ምላሽ ሰጠ። ልዑል አልጋ ወራሽ ይተላለፍ ሲሉ አምደ ሚካኤልን አዘዙ። አምደ ሚካኤልም በጽሑፍ ትዕዛዝ ይሰጠኝ በማለታቸው ተጽፎ ተሰጣቸው። የሬዲዮ ጣቢያው ከቀኑ 6 ሰዓት ላይ አዲስ መንግሥት የመቋቋሙን አዋጅ ያሰማ ጀመር። ረፋዱ ላይ ደጃዝማች ከበደ ተሰማ ወደ ክቡር ዘበኛ ጠቅላይ መምሪያ በመምጣት እየተካሄደ ስላለው ጉዳይ ከተረዱ በኋላ ከጦር ሰራዊት ከነ ጀነራል መርዕድ ጀነራል ከበደ ጋር ተገናኝታችሁ ተነጋገሩ፣ ያለበለዚያ ደም የሚያፋስስ ግጭት ይፈጠራል ብለው ስጋታቸውን ገለጹ። አስተሳሰባቸውን የተጋሩት ብርጋዴር ጀነራል መንግስቱ ንዋይ ደጃዝማቹን ከልዑል አልጋ ወራሽ ጋር አገናኟቸው። ከበደ ተሰማም ሁኔታውን ለአልጋ ወራሽ አስረዱ። አልጋ ወራሹ ጀነራል መርዕድን እንዲጠሯቸው ከበደ ተሰማን ላኳቸው። ደጃዝማች ከበደ ተሰማ ትንሽ ቆይተው ወደ ክቡር ዘበኛ ጠቅላይ መምሪያ ተመልሰው ጀነራል መርዕድ ክቡር ዘበኛ ጠቅላይ መምሪያ አልመጣም ሲሉ ምላሽ መስጠታቸውን አሳወቁ። በመቀጠልም ልዑልነቶ ወደ ገነተ ልዑል ቤተ መንግሥት ገብተው ቢጠሯቸው ይመጡ ይሆናል ብለው ተናገሩ። ልዑሉም ወደ ቤተ መንግሥት ለመሄድ ተስማሙ። ደጃዝማች ከበደ ተሰማም ለብርጋዴር ጀነራል መንግስቱ ንዋይ ልዑል አልጋ ወራሽን ወደ ገነተ ልዑል ቤተ መንግሥት እንዲገቡ አስደርግ ብለው አስተያየት ሰጡ። አንዳንዶች ብርጋዴር ጀነራል መንግስቱ ንዋይ የደጃዝማቹን ምክር ተቀብለው አልጋ ወራሹን ወደ ገነተ ልዑል ቤተ መንግሥት እንዲገቡ ማድረጋቸው የመፈንቅለ መንግስቱ መክሸፍ አንደኛው ምክንያት ነው፣ በነ ጀነራል መርዕድና ጀነራል ከበደ ወጥመድ ውስጥ አስገብቷቸዋል ይላሉ። አምበል ዘጋቢ ፊልም። አልጋ ወራሹ ወደ ቤተ መንግሥት ከመሄዳቸው በፊት ብርጋዴር ጀነራል ኢሳያስ ወደ ክቡር ዘበኛ ጠቅላይ መምሪያ በመምጣት ብርጋዴር ጀነራል መንግስቱ ንዋይን ምን እየተካሄደ ነው ሲል ጠየቃቸው። ጀነራሉም የመንግሥት አስተዳደር ገልብጠው አዲስ መንግሥት ማቋቋማቸውን ነገሯቸው። ጀነራል ኢሳያስ ደም እንዳይፈስና በሰላም መንገድ እንዲያልቅ ከጦር ሰራዊቱ ጋር ቢወያይ የተሻለ እንደሆነ ሐሳባቸውን ነገሯቸው። ብርጋዴር ጀነራል መንግስቱ ንዋይ ጀነራል ኢሳያስን ወስደው ከልዑል አልጋ ወራሽ ጋር አገናኝተው ጀነራሉ ከጦር ሰራዊት ጋር ቢነጋገሩ ጥሩ ነው ሲሉ ሐሳባቸውን ማካፈላቸውን ሲነግሯቸው ጀነራል መርዕድ እንዲመጣ ቢነገረው አልመጣም አለ። ስለዚህ አንተ ሂደህ ወደ ገነተ ልዑል ቤተ መንግሥት መሄዳችንን ንገረው፣ እዚያ መጥቶ ያናግረን ሲሉ አልጋ ወራሹ ጀነራሉን አሰናበቱ። ጀነራሉ ግን ጀነራል መርዕድና ጀነራል ከበደ ገብሬ ጋር ከመሄድ ይልቅ ወደ ቤተ ክህነት አምርተው 5 ጳጳሳት ይዘው ወደ ክቡር ዘበኛ ጠቅላይ መምሪያ በመመለስ ጳጳሳቱን ከልዑል አልጋ ወራሹ ጋር አገናኙ። ልዑልነታቸው ሰላም የሚገኝበትን መንገድ አስቡበት በማለት ጳጳሳቱን አሰናበቷቸው። ከቀኑ 8 ሰዓት ሲሆን ልዑል አልጋ ወራሽ በመኪናቸው ልዑል ራስ እምሩና ደጃዝማች ከበደ ተሰማ ከብርጋዴር ጀነራል መንግስቱ ንዋይ ጋር በመሆን በክቡር ዘበኛ ሞተር ብስክሌተኞች ታጅበው ወደ ገነተ ልዑል ቤተ መንግሥት ተወሰዱ።
የጦር ኃይሎች የብሔራዊ ጦር አዛዦች መፈንቅለ መንግሥት ካደረጉ ወገኖች ጋር ለመነጋገር ፈቃደኛ አለመሆናቸውን አሳወቁ። ደጃዝማች ከበደ ተሰማና ጀነራል ኢሳያስ አቡኑ ወደ አልጋ ወራሽ ዘንድ መመላለሳቸውን ቀጥለዋል። በመሃሉ ከመፈንቅለ መንግሥት አድራጊዎቹ ጋር ለመነጋገር የአሜሪካው አምባሳደር ወደ ቤተ መንግሥት መጣ። ያን ዕለት ማታውኑ በተለያዩ ሰዓታት የተያዙት 20 የሚደርሱት የንጉሡ ባለሥልጣናት ወደ ቤተ መንግሥት ተወሰዱ። በነጋታው አርብ ታኅሳስ 6 ቀን 1953 መፈንቅለ መንግሥት አድራጊዎቹ ብርጋዴር ጀነራል መንግሥቱ ንዋይ፣ ብርጋዴር ጀነራል ጽጌ ዲቡ፣ ሌተና ኮሎኔል ወርቅነህ ገበየሁ ተሰብስበው ከተራ ወታደር እስከ ሻለቃ ድረስ ላሉ ወታደሮች የደሞዝ ጭማሪ ማድረጋቸውንና ሌሎች የለውጥ ሐሳቦችን የያዙ የጀነራል መርዕድና የጀነራል ከበደ ገብሬን መሻር የሚገልጽ አዋጅ አዘጋጅተው በታይፕ ከጻፉ በኋላ አዋጁን አልጋ ወራሽ ሲያነቡት በቴፕ ሬከርደር ቀርጸው በሬዲዮ እንዲነገር አደረጉ። ከዚያ በኋላ ሁኔታዎች በፍጥነት ይቀያየሩ ጀመር። የኢትዮጵያ አየር ኃይል አውሮፕላኖች በ6 ኪሎና በእንጦጦ ሰማይ ላይ ዝቅ ብለው ያንዣብቡ ጀመር። ከጨርቆስና ከመሿለኪያ አካባቢ ታንክና መድፎች የያዙ የጦር ኃይሉ ባልደረቦች ወደ 6 ኪሎ ይተሙ ጀመር። አምበል ዘጋቢ ፊልም። ብርጋዴር ጀነራል መንግሥቱ ንዋይ ላገቷቸው ባለሥልጣናት ወደ ቤተ መንግሥቱ ሊዋጋ የመጣውን የጦር ሰራዊት ኃይል መመለሳቸውን ተናገሩ። ያም ሆኖ የመረበሽ ምልክት ይታይባቸው ነበር። የአየር ኃይል አውሮፕላኖች የክብር ዘበኛ ጠቅላይ መምሪያን በአውሮፕላን ደበደበ። ከፍተኛ የተኩስ ልውውጥ ይካሄድ ነበር። የታገቱት የንጉሡ ባለሥልጣናት በመስኮት አውሮፕላኑ የክብር ዘበኛ ጠቅላይ መምሪያን ሲደበድብ እያዩ ነበር። ወዲያው 2 ወታደሮች መጡና አርፋችሁ ተቀመጡ እያሉ ታጋቾቹን ባለሥልጣናት ማዋከብ ጀመሩ። ቆየት ብሎም ከአረንጓዴው ሳሎን ወደ ሌላ ስፍራ ሊወስዷቸው ከአዳራሹ ውጡ እያሉ ማዋከብ ሲጀምሩ አባሃና ጅማ አንሄድም፣ ከዚህ የተሻለ ቦታ የለም በማለት ይከራከሩ ጀመር። ጀነራል መንግሥቱ ንዋይ ሻለቃ ባየ ጥላሁን ወደ አረንጓዴው ሳሎን መጥተው ጭቅጭቁን ሲሰሙ ምንድን ነው ብለው ጠየቁ። ወታደሮቹ ወጥተው ብንላቸው እምቢ አሉን በማለት መለሱ። ታዲያ ለምን እዚሁ አጨርሷቸውም ብለው የመጀመሪያውን ጥይት ተኮሱ። ከዚያም ሁሉም የአውቶማቲክ ተኩስ ከፈቱ። አባሃና መንግሥቱ ጨርሰኝ እያሉ ይጮኹ ነበር። ጀነራል መኮንን ደነቀ፣ አቶ አምደ ሚካኤል ደሳለኝ ወደ አንዱ ጥግ ወደቁ። አምደ ሚካኤል አላስችል ብሏቸው ከወደቁበት ተነስተው እናንት ቀጣፊዎች በማለት የሚተኩሱትን በወንበር ሊማቱ ሲሉ የጥይት ናዳ አውረዱባቸው። ከዚያም የአሰሳ ተኩስ አካሄዱ። ድብልቅልቅ ያለ ተኩስ በቤተ መንግሥቱ ዙሪያ መካሄድ ቀጠለ። ብርጋዴር ጀነራል መንግሥቱ ንዋይ፣ ብርጋዴር ጀነራል ጽጌ ዲቡ በበራሪ ጥይት ከተገደሉ በኋላ ከሌተና ኮሎኔል ወርቅነህ ገበየሁ ጋር ወንድማቸውን ግርማሜ ነዋይንና ጥቂት ታማኞችን አስከትለው በቤተ መንግሥቱ ጓሮ በኩል ወደ ቀጨኔ ሸሹ። ከጥቂት ጊዜ በኋላ የገነተ ልዑል ቤተ መንግሥት በጦር ኃይሎች ቁጥጥር ስር ዋለ። እነ ጀነራል ጃገማ ኬሎ ግቢውን ያዙ። በአረንጓዴ ሳሎን በመፈንቅለ መንግሥቱ አድራጊዎች የታገቱት 20 የንጉሠ ነገሥቱ ባለሥልጣናት 15ቱ ተገደሉ። ሐጂ ፋራህ አደምና ብርጋዴር ጀነራል መኮንን ደነቀ ክፉኛ ቆስለው ተገኙ።
ደጃዝማች በዛብህና ራስ አንዳርጋቸው መሳይ ምንም ሳይነካቸው ተረፉ። ራስ ስዩም በ10 ጥይት ተመተው ነው የተገደሉት። በበርካታ ጥይት የተደበደቡት ራስ አበበ አረጋይን ለማትረፍ መኪና መጥቶ ወደ የካቲት 12 ሆስፒታል የያኔው ቀዳማዊ ኃይለ ሥላሴ ሆስፒታል ቢወስዷቸውም ሊያተርፏቸው አልቻሉም። ከዚህ ዓለም በሞት ተለዩ። የገነተ ልዑል ቤተ መንግሥት የአረንጓዴ ሳሎን ከዛሬ 60 ዓመታት በፊት 15 የንጉሠ ነገሥቱ ባለሥልጣናትን ለእልቂት የተዳረጉበት በጀነራል መንግሥቱ ንዋይ የተመራው መፈንቅለ መንግሥትም ከሸፈ። በብራዚል በጉብኝት ላይ የነበሩት ግርማዊ ቀዳማዊ ኃይለ ሥላሴ በሀገራቸው የተካሄደውን የመፈንቅለ መንግሥት ሙከራ ዜና ከሰሙ በኋላ ጉብኝታቸውን አቋርጠው ወደ ሀገራቸው በአስመራ በኩል አድርገው ወደ አዲስ አበባ ተመለሱ። የንጉሠ ነገሥቱ ጦር ኃይል የክብር ዘበኛን ጦር የገባበት ገብቶ ትጥቅ እያስፈታ ያስር ጀመር። ለመቀጣጫም የጽጌ ዲቡና የወርቅነህ ገበየሁ አስክሬን በአደባባይ ለ1 ቀን ተሰቅሎ አለ። የመፈንቅለ መንግሥት አድራጊዎቹ ወንድማማቾችና ጥቂት ረዳቶቻቸው ወደ ምንጃር በመሸሽ ላይ ያሉ በገበሬዎች ተከበው በደረገው የተኩስ ልውውጥ ግርማሜ ነዋይ ሲገደል ብርጋዴር ጀነራል መንግሥቱ ነዋይ ቆስለው ተያዙ። በተደረገው የተኩስ ልውውጥ አንድ ዓይናቸውን የተመቱት ብርጋዴር ጀነራል መንግሥቱ ነዋይ ታክመው ከሕመማቸው ሲያገግሙ ፍርድ ቤት ቀርበው ጉዳያቸው ሲታይ ከቆየ በኋላ በስቅላት እንዲቀጡ ተፈረደባቸው። መጋቢት 21 ቀን ማለዳ ከተክለ ሃይማኖት ቤተ ክርስቲያን ፊት ለፊት በሚገኘው አደባባይ ላይ በስቅላት ተቀጡ። ይህ ከዛሬ 60 ዓመታት በፊት በሀገራችን የተሞከረውና የተጨናገፈው መፈንቅለ መንግሥት የአረንጓዴው ሳሎን ትራጀዲ ዛሬም ድረስ ያልሻረ ጠባሳ በአገራችን ፖለቲካ ላይ ትቶ አልፏል የሚሉ ብዙዎች ናቸው። አምበል ዘጋቢ ፊልም